ለምን ታስወርደ ደምረው ደሜ ብሎክ አደርጋለሁ ከዚህ በኋላ ካውዝ እንዴ ለምን ነው የምታደርገኝ? አንተ አንድ ያስገባኝ። እሺ ብሎክ አደርጋለሁ። ውረድ። እሺ ልውረድልሽ። ፈረሰው ሁሉ ነገር ጋይስ። በጠላቶቼ ያሳለፋችሁ ሰጣችሁኝ፣ አመሰግናለሁ። ፈረሰው ሁሉ ነገር güzel demlerim. ደሜ ያልከኛ ለምን አልከኝ? ደሜ ትጠራኝ ነበራ? ጠልቻ ቃለው ነኝ። መዝሙሯን ሰምቼ ነው ትዝታ በፖስታ መጣብህ ወይ ነው ብያለሁ። ማርያምን አይ መዝሙር እኮ ጥሩ መዝሙር ነው፣ ለኦርቶዶክስም ያስፈልጋል።
እኔ በጣም የተሰማኝ ማርያምን እንዴት ከጴንጤ ገንዘብ እቀበላለሁ? እኔ በህይወቴ ደውኝ አላውቅም፣ አጥቼ አላውቅም። ማርያምን በፊት የሚረዳኝ ወንድሜ ነበረኝ፣ የሚረዳኝ ማለት ነው። ገባችሁ? ግን ለ3 ዓመት አይረዳኝም። ለምንድነው የማይረዳኝ? ለ3 ዓመት ለምንድነው የማይረዳኝ? በቃ እዚህ ፕላትፎርም ላይ ገንዘብ ታገኛለህ ስለሚለኝ ማለት ነው። ግን ልጆቼን አደራሽ አደራ እንዳይቸገሩብኝ ልጆችሽ አደራሽም ታችሁን በራግብናል። አቤት ምን ማን ልበል አላወኩም። አባ ደምሮ ደህና ዋልክ? ወደ በእናትህ አይዞን አይዞን አይዞን። አቤት አቤት ቻው በቃ ቻው። በህይወት ካገኘሽኝ አገኘሽኝ ነው። እግዚአብሔር ከረዳኝ ካልሆነ ግን ቻው በቃ። አቃተኝ። የሰው ፍቅር የለኝ፣ አብሮኝ የሚሰራ የለ፣ ብቻዬን። እንኳን ኤልያስ እንኳን አቅቶታል፣ ብቻውን ሆኖ ማለት ነው። አቃቱ በቃ ኤልያስ ከአባቶች አልበልጥም እና ውሰደኝ ያለው ብቻዬን ሆንኩ። በቃ ተመቻችሁ፣ እንኳን ደስ አላችሁ።
ወደኩላችኋል። የምትፈልጉት ይሄን ነበረ ይሄን ነበረ የምትፈልጉት። ይሄ ወደኩላችሁ። እንኳን ደስ አላችሁ። እሺ እንኳን ደስ አላችሁ። እንኳን ደስ አላችሁ። ይህን የስንፍና ቃል እንድናገር ነበር የምትፈልጉት። ይህን የስንፍና ቃል ነበር የምትፈልጉት። እንኳን ደስ አላችሁ። ይኸው ወደኩላችሁ። በቃ ሎዛ ማርያም ለመሄድ አስቤ ነበር። ትኬት ተቆርጦልኝ ነበር። አሁን ግን አልሄድም። በቃ ወደኳ። አሁን አቃተኝ። በቃ አቃተኝ። በቃ ዳገቱን መውጣት አቃተኝ። ወደኩ። እንኳን ደስ አላችሁ። የኔም መውደቅ የምትፈልጉ ሰዎች እንኳን ደስ አላችሁ። በቃ እንኳን ደስ አላችሁ። እሺ ከየት እንደመጣው ያላወቃችሁ ሰዎች ስወድቅ ደስ አላችሁ። እንኳን ደስ አላችሁ። በቃ ያው እሺ እንኳን ደስ አላችሁ። ማርያምን እንኳን ደስ አላችሁ። በቃ አገኛችሁኛ አይደለም አገኛችሁኝ አይደለም? እንኳን ደስ አላችሁ። በቃ እንኳን ደስ አላችሁ ኦርቶዶክሳውያን፣ እናንተ የኔ ጠላቶች እንኳን ደስ አላችሁ። አገኛችሁኝ አይደለም? አቅቶኝ አገኛችሁኝ። በቃ አቃተኝ አገኛችሁኝ። ወዶክ አገኛችሁኝ። ለእናንተ ተመቸውላችሁ። ለእናንተ ተመቸውላችሁ አይደለም? አገኛችሁኝ። ደስ አላችሁ። እንኳን ደስ አላችሁ። ስለወደኩኝ እንኳን ደስ አላችሁ። በቃ ይኸው ከዚህ በኋላ ስለምንም ኦርቶዶክስ ነገር አላስተምርም፣ አልናገርም ምንም። እሺ ምናልባት ከሞትኩ ግን ማለት ነው ከሞትኩ ልጆቼን አድራ እሺ፣ በሰማይና በምድር አውቃለሁ ማንም እንደማያስቆመኝ ግን
በእናታችሁ ዘማርያምን ግን ወዶ ነበር ማለት ክብር ክብር ክብርን አፍቀኝ ያንተ መገኘት እጅግ ራበኝ ክብር ክብርን አፍቀኝ ያንተ ህልውና እጅግ ራበኝ ናና አረስሰኝ ናና አረስሰኝ ናና አረስሰኝ ናና አረስሰኝ ክብር ክብር ክብርን አፍቀኝ ያንተ መገኘት እጅግ ራበኝ ክብሩ ደምሮ ወልድ ያንተ ስድብ ለምን አስፈልጋ አባ? ስድብ ለምን ያስፈልጋል? ብራዘር ለእኔ ስድብ ያስፈልጋል? ብራዘር ለእኔ ስድብ ያስፈልገኛል? አባ አንተ ኦርቶዶክስ ሆነ እኔን ትሰድበኛለህ? እና እኔን ትሰድበኛለህ? ኦርቶዶክስ ሆነ እኔን ትሰድበኛለህ ወይ? ንገረኝ እስኪ ለምን ትሰድበኛለህ? እንዴት ትሳደባለህ አንተ? እንዴት ትሳደባለህ? ንገረኝ እስኪ ቆይ ወንድም አለም ይሰማል? ደምሴ ደሜ ለምን ይሰድቡኛል? ባሮክ ይሰማል? ደሜ ወይ አይ ለምን ይሰድቡኛል? ለምን ሁሉ አረፉ የምትሳደቡ ካላችሁ ምናልባት ክርስቲያኖች ካላችሁ እንደዚህ አታርቁ። ግን አንተ እኮ እናቴ ትሙት ነው የምልህ። እኔ እዚህ ጋር የምትሰድበኝ ማለት ነው አንተ እኔ ኦርቶዶክስን እንደማውቃት አታውቅም። እኔ የምነግርህ ማለት ነው ገባ? ደሜ ተረጋጋ። አንዳንዶች በኦርቶዶክሳውያን ፕሮፋይል እየሆኑ ይመጡና ይሳደባሉ። ብዙዎቹ እንደምታውቀው ኦርቶዶክሳውያን እንዲህ ናቸው የሚለውን ነገር በሰዎች ዘንድ ለማሳየት እና ቤተክርስቲያን ስሟን ለማጠልሸት እንደዚህ የሚያደርጉ ይኖራሉ። እና ባሮጉጣ ኦርቶዶክሳዊ ውጣ እያሉ ተወቷቸው። እነሱ ኦርቶዶክሳውያን ላይሆኑ ይችላሉ። እሱን ተውና አልቁንስ ደምዬ ደህና ነህልኝ ወይ? እንዴት ነህ? በእናትህ እኔ እኮ እኔ የምነግርህ ጌታ በሚያውቀው ማርያምን ኢግኖር ሂም። ኦኬ ኢግኖር ሂም ማለት እንዴት ነበር? ኢግኖር ሂም
ሚኪ ወይኔ ደምሻ ምን ተፈጠረ? ትላንት ሰላም አልነበር እንዴ? ደምሻ ሰላም ምንድን ነው? እስኪ ንገረን በእናትህ። ምንም ወይኔ ደምሮ ተዋረደ፣ በኢየሱስ ተዋረደ። ወይኔ ተዋረደ። መመለስ አይችልም። ወይኔ ወይኔ በጠላቶች እጅ ተያዝኩ። በእናታችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኧረ በጌታ በኢየሱስ ወይኔ ትልቅ ጥፋት አጠፋው። በጌታ በኢየሱስ ደሜ ሰላም ነው? ኧረ ሰላም። ውጣ በእናትህ። ከዚህ በኋላ የምገቡ ሰዎች እሰርባቸዋለሁ። ከኦርቶዶክስ ውጭ የምገቡ ሰዎች ካላችሁ እሺ፣ ድክመቴን አይተህ አትግባ። ትናንትና አቅተዋል እኔም መሞገት። ከኦርቶዶክስ ውጭ የምገቡ ካላችሁ እሰርባቸዋለሁ። ከዚህ በኋላ እሳደባለሁ። ከዚህ በኋላ ስለ ሃይማኖት ልመሰክርልህ አይደለም የመጣሁት። ውጣ እናትህ ልብዳ፣ ውጣ። በቃ አልፈልግም። ውጣ፣ አትመስክርልኝ። በቃ ግን ልጆችን አደራ። ከዚህ በኋላ አቅም የለኝም፣ ጉልበት የለኝም። ይኸውልሽ ስርዓት አድርጊ ከዚህ በኋላ እሺ። በቃ ስርዓት አድርጊ። ውጭ በቃ አልፈልግም። ወይኔ ትልቅ ጥፋት አጠፋው። ማርያምን በጌታ በኢየሱስ ስም ወይኔ ኦርቶዶክስን በእኔ የተነሳ ሰደብኳት። እችን ትልቅ ተቋም በእናታችሁ በማረበ ስጋ ያሰደብኩት በማይረበው ስጋ ያሰደብኳት ማርያምን እችን ትልቅ ተዋህዶ ቤተሰብ ቆይ አውራኝ አንድ ደግመህ ከገባ ማለት ነው። አንተ ቡሽቲ ነህ፣ ሉጢ ነህ። በዳይፐር ነው የምትሄድ። ዳይፐርን አውልቀህ እናት እንዳገባ በቃ ዳይፐርን አውልቅና አዋራኝ። ዳይፐራም እንዳገባ ከዚህ በኋላ ወይኔ ሴጣን ተጠቀምብኝ፣ በእናታችሁ ወይኔ ሴጣን ተጠቀምብኝ። አሁን ይህ በይቅርታ የሚታለፍ አይደለም። በእናታችሁ ውረዱ። ተይ፣ እኔ አከብርሻለሁ። ውረጂ በእናትሽ ተይ። ደሜ በማርያም በቃ አውራኝ፣ በማርያም ውረዱ። በቃ አልፈልጋችሁም። የምታስገቢው ሴት አይችሻለሁ። አመሰግናለሁ። ቴንኪው። አመሰግናለሁ ስላየሁሽ ማለት ነው።
ስላየሁሽ አመሰግናለሁ። ከዚህ በኋላ ደግመሽ ካስገባሽ እሺ እንለያያለን ከነ ማለት ነው። ወይኔ መምህር በእናትህ እወዳለሁ። በቃ እናንተን የመሰለ ሰው ነው ያጣሁት። መምህር በረከት እናንተን የመሰለ ዜድን የመሰለ ሰው በቃ በእንደዚህ አይነት ተርካሻ ማንነቴ ያጣኋችሁ። ተርካሻ ማንነቴ ይህ የማይረባውና በስባሳው ስጋዬ እችን ቅድስት ተዋሕዶ ቤተክርስቲያንን እንዳጣት አደረገኝ። እንዳጣት ተግማማው፣ ሸተትኩ። እናንተን የመሰለ ሰው አጣው። አምሶ ሶሪ። በጣም ማርያምን በጣም እወዳለሁ። በጣም አምሶ ሶሪ። እሺ እወዳችኋለሁ በጣም። ስርዓት አድርጊ አንቺ፣ በቃ ስርዓት አድርጊ። እሺ በቃ እጅግራ አብረኝ ለምን እንደሆነ ባላውቅ ሁኔታው ለእኔ ባይገባኝ የማልፍበት ሁሉ ቢከብድ እኔ ግን ፍቅርህን አልክድም። ጊዜ ሲያልፍ ጊዜ እኮ ይተካል። እንዳለ ሁሉ መቼ ይቆያል? ሲለው ጌታ ነገሩ ያልፋል። ልቅኖ ችግር ቆሪኑ ለምን እንደሆነ ባላውቅ ሁኔታው ለእኔ ባይገባኝ የማልፍበት ሁሉ ቢከብድ ጊዜ ሲያልፍ ጊዜ እኮ ይተካል። እንዳለ ሁሉ መቼ ይቆያል? ያለፍ ሲለው ጌታ ነገሩ ያልፋል። ልቅኖ ችግር ለምን እንደሆነ ባላውቅ ሁኔታው ለእኔ ባይገባኝ የማልፍበት ሁሉ ቢከብድ እኔ ግን ፍቅርህን ወይኔ ኦርቶዶክሳውያን እወዳችኋለሁ ማርያምን። እሺ አንድ ነገር እንገራችኋ። በቤታችሁ እግዚአብሔር ያጽናችሁ፣ ጽኑ በቤታችሁ። የመረጣችሁ ትክክለኛና እውነተኛ ሃይማኖት ነው። የዘላለምን ሕይወት ኦርቶዶክስ ሆናችሁ ታገኛላችሁ። በጣም እርግጠኛ ሆኜ የምነግራችሁ ማርያም ከአፌ አጠፋም። መቼም እየሞትኩ ራሱ ማርያም እያልኩ ነው የምሞተው። እየሞትኩ ማርያም እያልኩ ነው የምሞተው። ለምን? ማርያም አቅም አላት። ከልጇ ጋር ልጇን ለማድረግ አቅም አላት።
ኪዳን አላት ማርያም። ገባችሁ? ከዚህ በኋላ ግን አፍ የለኝም በቃ ስለ ኦርቶዶክስ መናገር በህይወቴ በ8 ወሩ ዛሬ ከፈትኩ። ለምን መሰላችሁ? አንድም እና እንደውም አንቺ እንደውም ከብሎክ ነው ማድረግሽ ብሎክ እኔ እንዴት ጴንጤን ገንዘብ እለምናለሁ? እንዴት ነው ጴንጤን ገንዘብ የምለምነው? አንድ ሰው ብቻ ከኦርቶዶክስ አስቸገርኩት፣ አስጨነቁት። ከአንቺ ገንዘብ መለመን የለብኝም። አንቺን በህይወቴ አታርግልኝ። ከአንቺ ገንዘብ መለመን የለብኝ። በጣም ተሳስቻለሁ በህይወቴ። አረ መለመን የለብኝም ነበር። በጣም አጠፋው። በጣም ተሳሳትኩ። ራሴን አዋረድኩት። አዝና ይቅርታሽ ኦርቶዶክሳውያን ማርያምን በጣም ይቅርታ። በጣም እሺ፣ በጣም ለመልካሞች ማለት ነው። መልካም ለምታደርጉ ኦርቶዶክሳውያን በጣም ይቅርታ። ምቀኝነት፣ ክፋት፣ ተንኮል፣ ሐሜት፣ የሰው መውደቅ ለምትፈልጉ ኦርቶዶክሳውያን አይደለም እሱን። እሺ፣ አይደለም። መልካም ሀሳብ ላላችሁ መልካም ሀሳብ የሰው እርገት ወይኔ ግን በእናታችሁ እኔ የምችሉ ሰዎች ሎዛ ማርያም እስኪ ቆይ ጃፒ የሚባል የኔ ደጋፊ ነበር የሚመስለኝ። ጋሽ ደምረው አቤት። ሰላም ወንድሜ፣ እንዴት ነህ? ጤና ይስጥልን። አለው አባ ሰላም ነው። እንዴት ነህ? ደረስ ስማ እንትን ላይ አይቼክ ጥምቀት ላይ በጣም በቃ የሚገርም ነገር ነው ያሳለፍከው። እውነት ነው። በጣም ኦርቶዶክስ በጣም የሚገርም ነገር ነው ያላት። በጣም ድንቅ ነገር ነው ያላት። በእውነት እኔ ራሴ በደንብ ባቃት ኦርቶዶክስን ደስ ይለኛል። ብዙም አልተማርኩም። ገባ አባቶችን ማግኘት ነው፣ ሊቃውንትን ማግኘት ነው። ታውቃለህ፣ አንድ ግልጽ ነገር ስጋ ደካማ ነው፣ መንፈስ ግን ብርቱ ይላል። ምናልባት ደምረው ስታገኘው ስጋው ደክሞ ዝሎ ሊሆን ይችላል። በህይወት ዘመን ኦርቶዶክስ ለመሆን ሰው ማየት የለብህም፣ ሰው መመልከት የለብህም። ገባ? ሰማይና ምድር የፈጠረውን እግዚአብሔርን ነው ማየት ያለብህ። ሰው የምትመለከት ከሆነ ኦርቶዶክስ አትሆንም፣ ሃይማኖትን ትቀይራለህ። ሰው መሰናከያ ነው የሚሆንብህ ማለት ነው። ጃፒ ገባካ? እና የመዳን መንገድ ምንድን ነው ብራዘር? የመዳን መንገድ ክርስቶስ ኢየሱስ ብቻ ነው፣ ሌላ ነገር የለም። በቃ እና ኦርቶዶክስ ይህንን ነው የምታስተምረው? ከዚህ ሌላ ምንም ይላት። ግን በእኔ አፍ አሁን ስለ ኦርቶዶክስ መመስከር አልችልም፣ ምክንያቱም እኔ ኃጢአተኛ ደካማ ሰው ነኝ። ስለ እሷ መናገር አልችልም። አፍ የለኝም፣ አንደበት የለኝም። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰብ በተለይ ስለ ኦሪየንታል ኦርቶዶክስ
የመናገር አቅም የለኝም። ጃፒ ግን አንተ በቤቱ ጽና፣ በርታ። እግዚአብሔር በምህረት እንደሚያይ ተመልከት። ንስሐ ግባ፣ ከቅዱስ ቁርባን ተካፈል። እኔ ከጎዱኝ ነገሮች አንዱ ምንድነው? ቅዱስ ቁርባን በተደጋጋሚ አለመውሰድ ነው። ቅዱስ ቁርባን በተደጋጋሚ ስትወስድ የእግዚአብሔር ጸጋ በአንተ ላይ እየጨመረ ይሄዳል እና ወንድሜ እኔ ስለዚህ ቤተክርስቲያን መናገር አቅሙ ችሎታውም የለኝም። በቃ አቅቶኛል። እና እንዴ ምን ችግር አለው? ለምንድን ነው መውሰድ የማትችለው? ያው እንግዲህ ታውቃለህ፣ በአንድ ሰው በንስሐ ከአባቱ ጋር ተገናኝቶ ቀኖና የማይወስድ ከሆነ ተመልሶ እዛ ኃጢአት ላይ የሚገኝ ከሆነ ቅዱስ ቁርባን መውሰድ ከባድ ነው። ለምን? ይሄ የምትወስደው ቅዱስ ቁርባን ሳይገባውና ሳይገባው ብሎ ቆሮንቶስ ላይ የሚናገረው ጳውሎስ ፍርድን ያስከትልበታል፣ ሞትን ያመጣበታል። ስለዚህ እኔ ደግሞ ሳይገባኝ የምወስድ ከሆነ ፍርድ እንዲመጣብኝ አልፈልግም። ለምን? አማናዊ ስለሆነ ማለት ነው። ሻባ ያ ግን እና ታዲያ ለምንድን ነው አንተ ያንን ማድረግ ያልቻልከው? ምንድነው ችግሩ? የኔ ደካማ ስጋ፣ ይህ ስጋዬ ደካማ ነው። ሁሉ ጊዜ ለኃጢአት የተመቸ ነው። ይወርቃል፣ መነሳት አይችልም፣ መበርታት አይችልም። ሁሉ ጊዜ ገብቷል። ሰይጣን በጣም ይቋቋመዋል እና ለሰይጣን ዓላማና ለሰይጣን ፕሮግራም ሁሉ ጊዜ ራሱን አሳልፎ የሰጠ ነው። ይህ ስጋ ሁሉ ጊዜ ገብቷል። መንፈሴ የበረታ ቢሆን ስጋዬ ግን ሁሉ ጊዜ ደካማ ነው። ከዛ የተነሳ ለቅዱስ ቁርባን መካፈል አልችልም። በቃ በጣም ኃጢአተኛ ነኝ። በጣም አብሽር አብሽር አብሽር። ማን ደሜ አንተና ዮኒ በጣም እየገባችሁ ያላችሁ ሰዎች ናችሁ። ዮኒ ማኛ ራሱ አሁን በጣም ብዙ ነገሮች እየገቡት ከዛ ጥያቄ እያቀረበ ነው ለሰዎች። ምን ሆነ ነው ዛሬ ግን ተረብሻል? ደምሮ አይ ማድረግ የሌለብኝን ነገር አደረግኩ። ታውቃለህ፣ ነገ የሚጸጽተኝን ነገር አደረግኩ። ምንድን ነው ያደረግከው? ኃጢአት። አረ ደሜ ምንድን ነው እንዴ አንተ? መረበሽ ምን አይነት ኃጢአት ነው? አንዴ ኃጢአት እንዴ ኖርማል ነው። ኃጢአት ሁላችንም ኃጢአት እኮ ነው የምናደርገው። ብዙዎች የሚሰናከሉበትን፣ ብዙዎች የሚወርቁበትን ገብቷል። ብዙዎች እኔ ላይ ኮንፊደንስ እንዳይሰማቸው አደረግኩ። ይሄ ደግሞ ሞርዛን ከባድ ነው፣ በጣም ከባድ። አሁን ኮንፊደንስ ስለ ቤተክርስቲያን መናገር አልችልም እኔ ከዚህ በኋላ። ደምረው እኔ አንድ ነገር ልንገር፣ አንተ እግዚአብሔር የሚፈልግ ታላቅ ሰው ነው። በአንተ ውስጥ እግዚአብሔር ሰውን ያስተምራል። አንተ ምንድን ነው ያጠፋው ጥፋት? ይህን ያለ ሰው ሌላ ነገር ውስጥ የሚከት አይደለም። የኔ ግን ይለያል። ጃፒ በጣም ክፉ ነው ማለት እኔ በህይወት ዘመኔ ማስመሰል፣ ማጭበርበር፣ የማላውቀው እንደማቆኝ መናገር አልችልበትም፣ አላውቅበትም። አውቃለሁ ከሰው በታች የሚያደርገኝ ሁሉ ጊዜ ዋህነቴ እንደሆነ አውቃለሁ። አንዳንዶች በጣም ብልጥ ናቸው። የማያውቁትን እውቀት እንደሚያውቁ አድርገው ይናገራሉ። ሲፈተሹ ግን ማለት በሳይኮሎጂ ያልፉታል ያንን ነገር። እኔ ይህን አላውቅም። እውነትን ይዤ ነው የምናገሩ ፊት ለፊት። ግን ደግሞ ማለት ነው የሆነ የማልፈልግበት እልህ ውስጥ እገባለሁ። የማልፈልግበት በቃ ያልህ ደግሞ መጥፎ ኬዝ ይዞብኝ ይመጣል በህይወቴ። እኔን የሚፈልጉ ጠላት ሌላ የሆነ ነገር በጣም የሚያስቀይም ነገር ማለት እግዚአብሔር ነው ወይ ሰዎችን? ያ ገብቷል አይደለም? እግዚአብሔር ደግሞ ምን አለ መሰለህ፣ እግዚአብሔር የመረጣቸው ሰዎች አሉ። እነዛ ሰዎች እርግጥ እንደ እግዚአብሔር እንደማይሆኑ ታውቃለህ። ሁልጊዜ እግዚአብሔር ምሕረቱና ቸርነቱ በአንተ ላይ እንደበዛ ነው ሁልጊዜ ማለት ነው። ግን እነዛ የሚፈልጉ ሰዎች ነገ ትመለከታለህ ደምረው ወደ ጴንጤ ለመመለስ ይፈልጋል ምናምን የሚባል ነገሮች እንደሚናገሩ አውቃለሁ። ለምን እኔው ውስጤ ላይ ጀስት ከእግዚአብሔር ጋር ፌሮ የማድረግበትን ነገር ነው የከፈትኩት። የጴንጤ ዝማሬ በ8 ወር ለመጀመሪያ ጊዜ በኔ ፔጅ የጴንጤ ዝማሬ ተከፈተ። የጴንጤ ዝማሬ በ8 ወር ዛሬ በ8 ወር
ለምን እንደከፈትኩት አላውቅም። እርግጥ አንዷን ጴንጤ ገንዘብ ላኪልኝ ብያት ስታሹፍብኝና ስታላገጥብኝ በጣም ተናደሩ። ለምንድን ነው ኦርቶዶክሳውያን አንድ ሰው ብቻ የሚረዳ የሚያገዘኝ? ማርያምን ኦኬ። አሁን እዚህም እያሉኝ ነበር እኮ እና አሁን አንተ እገዛ ያስፈልጋል ደምሮ አያስፈልገኝም። እኔ ያው የሚያስፈልገኝ መሞት ብቻ ነው። ለልጆች ያግዙ እንዴ ይሄማ ነውር ነው። አረ ነው አረ ለዚህ ሲስተም ነው ምናምን የሚሉ ስንት ሰዎች አሉ። ገንዘብ ፈልጎ ነው ድራማ ምናምን ይላሉ። ይህንን ሁሉ እውቀት ይዘህ እንዳትሞት። በእውነት አንተ በጣም ብዙ ሰው ማስተማር የምትችል ሰው ነህ። እኔ ባለፈው የነገርከኝ ነገሮች ጠቅላላ ሴቭ አድርጌያቸዋለሁ አይምሮ ውስጥ ገባ። አንተ በጣም ብዙ ሰው ማስተማር የምትችል ሰው ነህ። ዛሬ ሊከፋ ይችላል፣ ነገ ደግሞ ሌላ ቀን ነው። ደምሮ ተው እንጂ ሞትንማ አትመኝ እንዴ። መኖር ነው ያለብህ። ነፃነት ራሱ ሳይመኘው በምንም ኮንፊደንስ አሁን ስለ ኦርቶዶክስ መናገር አቅም የለኝም። በእናትህ አገኙ ጴንጤዎች በጣም ምንድነው ሪከርድ ያደረጉክ እንዴ? በጣም ማርያም ኖርማል ነው ደሜ። ይህንን ነገር መወጣት በምንችለው እንወጣዋለን። አንተ ብቻ ለእኔ ንገረኝ በውስጥ መስመር። እኔ ራሴ እንደዛ ቅስማቸውን ነው የምሰብረው። እንደዚህ ቆርጥልሃለሁ። የያዙብህ ነገር ካለ መናገር ብቻ ነው። አረ ምንም አልያዙብኝም። እኔ ነፃ ሰው ነኝ። የምነግርህ ነፃ ሰው ነኝ። ያው ኃጢአተኛ ስለሆንኩ ነው ወንጌል ማልይዘው እንጂ መጽሐፍ ቅዱስ ማልይዘው። እኔ የምናገረው መጽሐፍ ቅዱስ ብቻ ነው። ግን ማለት ነው ትቼ ወደ ወጣሁበት ውሻ ወደ ትፋቱ አይመለስም እንደሚል መጽሐፍ ቅዱስ። እኔ ግን ለምን ወደዛ እንደተመለስኩና ለምን ይህን ህዝብ እንዳሳዘንኩት በጣም እየተናደርኩ ነው። በጣም ለመሰለ ከነገ ወዲያ ባይገርም ትልቅ ጉባኤ አለ ጎንደር። አሁን እዛ ለመሄድ ምንም ኮንፊደንስ የለኝም። ምንም ማርያም ኢኮኖሚ ነው እንደዛ ከሆነ ንገረን ግልጹን። አሁን እንደ ጴንጤ ለምናለው ጃፒ ኦርቶዶክስ ሆኜ አንድ ሰው ብቻ እንዴት ይረዳኛል? ለመሰለ እኔ በሰፊ የለመርኩ ሰው ነኝ። በሰፊ እኔ የምልህ አሁን የሆነ ሰው እንደዚህ ተቸገሮ ካየሁት ሰፖርት አደርገዋለሁ። ለምን ኢንካም አለኝ እንዴ። እንኳን ሰፖርት ይቅርና አሁን እኔ በታክሲ ተጋፍቼ መሄድ ሲጀምር ተሰማኝ። አዎ ከጴንጤ እያለ ሳቢ ነበር። አዎ ማርያምን እንዴት እንዴ ማንም ከየት ነው የሚመጣው? ሳቢው ኢየሱስ ያወርደዋል። ጊፍት ለምናለው እዚህ ጋር አሁን ጊፍት መለመን አልችልም። በጣም የሚገርም አፍራለሁ ጊፍት ስጡኝ ለማለት። ድሮ ሜርጎ ለጊፍት ነው እባላለሁ። ያሸማግቁኛል። ጴንጤ ከሆንክ ግን ኖርማል ነው ትለምናለህ። እለምናለሁ። ምንም እንደዚህ ተሰምቶኝ አያውቅም። በጣም ነው የሚያሳዝነው። እና አሁን ኦርቶዶክሶች አልረዳም እያሉ ነው። አንድ ሰው ነው የሚረዳኝ። በቃ አንድ ሰው ምናምን። ስለዚህ ማንኛውም ሰው ጴንጤ የሚሆነው እርዳታውን ፈልጎ ነው እያልከን ነው። ያ በቃ ግን እዚህ ጋር ኦርቶዶክሳውያን ንብረት ካለን አንድነት ካለን እኔ የምፈልጋቸው ነገሮች መግዛት አልችልም። እንደፈለጉ ማድረግ አልችልም። አሁን የምላቸው አሁን ገንዘብ እንድሰጡኝ አትስጡኝ፣ አልፈልግም ገንዘብ። ነገሩን ነው የምላቸው። ለጃፔ ስለምነገረው ነው ነገሩን ነው የምላቸው። እኔ በህይወቴ አንድ ሰው በቃ ዋጋ የሚከፍልልኝ አንድ ሰው ጴንጤ ወይ ብቻ በእናት ግን እሱን ራሱ ማዛዘን በቃ አንድ ሁለት ሰዎች ከዚህ ከውጭ ሀገር እንፈልግና ዝም ብለው በየወሩ የሚያግዙ ቋሚ ቋሚ የሚያግዙ ብንፈልግ እንዴት ምን ትላለህ? እኔ እኮ ሰርቼ መብላት ስል ነበር። ስራ 2 ወር ፈተው ገብቷል። ኡበር ሰራ ነበር እና መኪናው የኔ አልነበረም፣ ተወሰደብኝ። ያ ራሱ በቃ እንደዚህ እንዳልወጣ ያደርገኝ ነበር። የማገኘው ጥቅም ነበረ በጣም። ለምን ታዲያ የሆነ ሰዓት ላይ ዮኒ ማኛ ነገረውና ሰብሰብ ተደርጎ ለምን አንድ ኡበር አይገዛልህም?
ኧረ ተው ተው፣ ኧረ አያስፈልግም፣ በእናትህ አያስፈልግም። ግን በቃ ልጆቼን አደራ ኖርማል ነው። ማርያምን እኔን ታውቀኛለህ። የሆነ ነገር ከሰማ ማለት ነው በቃ ደምረው አንድ ነገር ነግሮኛል፣ ልጆቼን አደራ ብሎኛል የሚለው ደሜ ሚዩት ነው። ጠላቴ ናችሁ ጠቅላላ። ደምረው አይደል ደሜ? ስጋዬን ለማሸነፍ ፔንቴ ነበርኩ። እዛ ውስጥ በጣም የምፈልገውን ነገር አገኝ ነበር። ኦርቶዶክስ ጋር ሃይማኖት አለ፣ እውነት አለ። ግን ደግሞ ህይወቴ መምራት አልቻልኩም። ትዕግስት ነው የሚያስፈልግ ደሜ። ከዛ ውጭ ደግሞ ከዮኒ ጋር ተነጋግረን፣ ዮኒም ጓደኛ ነው፣ የሆነ ነገር ተፍ ተፍ ተብሎ በአንድ ቀን ውስጥ ለደምረው ውጭ ሀገር ያላችሁ ሰዎች ተፍ ተፍ አንድ ራይድ የሚሰራባት ህይወቱን የሚቀይርባት አንድ መኪና መግዛት በቃ። አታስጨንቁት። ምክንያቱም ይሄ ሰው ስራ መስራት ይፈልጋል። የሰው መኪና ተቀጥረ እየሰራ ነበር ደሜ። አረ ዮኒ ማኛ ያውቃል፣ ህዝቡም ያውቃል፣ ዮኒ ማኛም ያውቃል። እኔ ሰውን ላለማስቸገር የሰው መኪና በምንድን ነው በዚህ በክፍያ ማለት ነው እሰራ ነበረ ማርያምን። ግን በዚህ ጋር ግን ያሉት ሰዎች አካውንቱን ይንገረን እያሉ ነው። ትችላለህ መናገር። ጴንቶች ናቸው፣ ተዋቸው በእናትህ። እውነተኛ ሰዎች አይደሉም። ኖ እኔ ጋር የማውቃቸው ሰዎች ናቸው። አካውንቱን ይንገረን እያሉ ነው። ኖ እንደዛ ሳይሆን አንድ ቀን ፕሮግራም ተይዞ ዮኒ ማኛንም ንገረው፣ ወንድምህ ነው ገባ። ሰብሰብ ተደርጎ ቋሚ እየሰራ ፈጣሪ ለራስ ከመትኛላችሁ ልዋረድ። ቆይ እስኪ ንገሩኝ። ቤቴን ትቼ ዕቃዬን ሽጬ ምን ብዬ ልውጣ? እውቀት ለእኔ ቢሰጠኝ እውቀት እንዳይመስላችሁ በጣም ብዙ ነገር ነው የሚያውቀው። እውቀቱን ቢሰጠኝ እኔ ያለኝን ሀብት እንዳለ ሰጠዋለሁ ለደምረው። የምርሽን ነው ሄደን እንደዛ ከሆነ የምታግዙት ከሆነ አግዙት። ኢትዮጵያ ውስጥ አሁን ችግር ነው። ማንም ሰው ሀብታም ነኝ ምናምን ቢል ሀብታም አይደለም። ኢትዮጵያ ውስጥ የኑሮ ውድነት አለ። ደሜ አሁን በቃ ኖርማል በቃ ፈታ በል የአራዳ ልጅ። ይሁን ቆይ አንተ ቤት ገብተው አካውንት የሚሉትን ሰዎች ልያቸው። ድምፁን ቀንሰው የዛኛውን ያው እያየህ ነው። አሁን እኔ ጋር ገብተሃል። እሺ ማን ናቸው አካውንት የሚሉት? መስቴት አለው እና አይደለም ከታች። እሺ ንገሩን አካውንት ያላችሁት ቅድም አሁን ጻፉለት። ምን አስተያየው የት አለ? ያ ደሜ ይገዛ ያስፈልጓል። ደሜ ምርጥ ሰው ነው። ሄደን እኔም ማቃት ልጅ ነች። ቀን እያዝለት እያለች ነው። ፎሎ አርጋት ገባ። በዚህ አጋጣሚ ግን ማርያምን ሁላችሁንም በቃ ሶሪ እሺ፣ እግዚአብሔር በሚያውቀው አንዳንድ ጊዜ ታውቃላችሁ፣ በአባባል ምን አለ መሰላችሁ፣ በአባባል ማለት ነው በቅል ያባውን ሆድ ያወጣዋል የሚባል አባባል አለ እና ሶሪ ለእኔ በጣም ጀግና ሲቸግረው ብዙ ነገር ይናገራል። ጀግና እንደሆን ስም አልጠቅስም። በቃ አንድ ሰው አለ በቃ ጀግና እንደሆን። በዚህ ግን ሶሪ በጣም 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 በደልኳቸው ኦርቶዶክሳውያን። በጣም በኢየሱስ ስም በጣም ይቅርታ፣ ማርያምን በጣም ይቅርታ። የእናንተ ፊት ማየት አልችልም እንደ ከዚህ በኋላ እግዚአብሔር ደሜ በጣም ነው እንደ እግዚአብሔር እኮ ስማ፣ ምንድን ነው ያለው ክርስቶስ? እኔ ሕክምና ለሚያስፈልጋቸው እንጂ ለዶክተሮች አልመጣውም ነው ያለው። ዶክተሮች እኛ ሕክምና ያስፈልግ እኛ ነው የመጣው። እኔ እናንተ መታከም ያስፈልገናል ብራዘር። ያ ሆድ እንዳይብስ እንዳታለቅስ አደራ አደራ ደሜ። ያ እንደተሰማህና አውቃለሁ ተሰምቷል።
የተናገርከው ነገር ደብሮ ኢየሱስ በጣም ይቅርታ። ወይኔ ብልጠት ነው እኮ የሚመስላችሁ አንዳንዶች። በእናትህ አቤት! ወይኔ ቪዲዮ የሚሰራብኝ አቤት 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 አቤት። ማን ነው ስማ እንትን አቡሉ የሚለው እኔ ልረዳው ፈልጋለሁ ይላል። አውቆ ነው በእናትህ እሱ ታውቀዋለህ? አቡሉ የሚባል ምንም መስዳይ ይኸው ከረዳኝ እርዳኝ፣ ከፈለገ ማለት እርዱት። እሺ አንተ አሁን አቡሉ የምትባለው አካውንት ልንገርህ፣ ላሳየው። ይኸውልህ ላሳየህ ደሜ፣ እኔ ችግር የለብኝም ብራዘር። እንደዚህ አይነት አካውንት ይኸውልህ፣ ያው እኔ ጋር የጻፈውን አላውቀውም። ኦኬ ልረዳው ፈልጋለሁ እያለ ነው። እኔ በቃ እኔ በአንተ ፊት ማለት ነው አካውንት ልንገራቸው፣ በአንተ ፊት በቃ ተዋርጄ የለ ጃፒዬ ኖ እኔ አንዴ ማብራሪያ ልንገር ደምረው። የእውነት ነው የምነግራችሁ። ሰው ኢትዮጵያ ውስጥ አሁን እሱ መስራት የሚፈልግ ልጅ ነው። ስራ ከሰጣችሁ ይሰራል፣ ትሰራለህ ስራ ከተሰጠክ። አረ በጣም ግን አሁን መስራት አልቻለም። በጣም ብዙ እውቀት ያለው ሰው ነው። እኔ ራሴ አስተምረኛል። አንድ ቀን ታስታውሳለህ? ቤት መጥቼ ብዙ ነገር አስተምሮኛል። ገባችሁ? ከእሱ የምንማረው ብዙ ነገር አለ። የምታግዙት የምትረዱት ከሆነ ጴንጤዎች ጋር ረዥም ዘመን ቆይቶ ብር ይሰጡታል፣ እንደፈለገ ነው የሚኖረው ምናምን፣ ገንዘብ አለ። ግን እውነት እንፈለገና እነዚህ የውሸት መንገድ እያስተላለፉ ነው። ኦርቶዶክስ መሆን እፈልጋለሁ አለ። ኦርቶዶክስ ደግሞ እምነት ነው ያለን እኛ፣ እምነት እንጂ ገንዘብ አይደለም ያለን። ደሜ አሁን ባለበት ሁኔታ ችግር ውስጥ ከሆነ ደግሞ ተባብረን እናግዘዋለን። ምንም ችግር የለውም። ጃፒ ልንገራ፣ እግዚአብሔር በሚያውቀው ልንገራ አለ። እኔ ሰብስክራይብ ራሱ ማለት ነው ሰብስክራይብ 50 ሰው ነበር የሚያደርገኝ። የ50 ሰው ሰብስክራይብ ደግሞ በወር 20 ሺህ ብር ነበረ። 20 ሺህ ብር ገባ። የቤት ኪራይ ያለ የልጆችን እዘጋ ነበር። ግን አሁን ማለት በቃ ይቅርታ፣ እሺ በቃ እሺ ይቅርታ፣ በቃ ገንዘብ ይቅርታ፣ በቃ ይቅርታ፣ እሺ ይቅርታ፣ በቃ ገንዘብ ደምረው። አሁን በእንደዚህ በይህንን ነገር አሳክረው ከዛ ችግር ሲመጣብህ ወደ ጴንጤ እንድትመለስ እያደረጉ ነው። አሁን አይሆንም። እኛ አለን። አንተ ባመንክበት በድንጋይም እመን፣ በጣዖትም እመን፣ በኦርቶዶክስም እመን፣ በጴንጤም እመን። እንደ ሰዋዊነት ግን የሚረዱ ሰዎች የሚያግዙ ሰዎች ቋሚ እናደርግልሃለን። 20 ሺህ እኮ ማለት እኮ ትንሽ ብር ነው። $100 እኮ ነው። ስለዚህ እዚህ በጣም ብዙ ሰዎች እኛ እናግዘዋለን። ወንድማችን መቸገር የለበትም እያሉ ነው። ለመሰለ ይገባኛል። ጃፒ አንተ አሁን ኦርቶዶክስ ናለ እግዚአብሔር በሚያውቀው እኔ አሁን ላይ መንፈስ ቅዱስ በውስጤ ምን ያክል እውቀት እየጨመረብኝና እችን ቤተክርስቲያን እንዴት እንድረዳ እያደረገኝ እንዳለ ለራሴ እየገረመኝ ነው። ለራሴ ለእኔ ማለት ነው። አሁን አንድ ጥያቄ መጥቶልሃል። አቢሲኒያ ባንክ አለ? አረ የለኝም አባት። አቢሲኒያ ባንክ እኔ ንግድ ባንክ ብቻ ነው ያለኝ። በቃ ንግድ ባንክ ነው ያለው። አይ ሰምታችኋል። ንግድ ባንክ ነው ያለው። የእውነት ለሪከርድ ይሆናል እንደዚህ የሚሉት። አንተ ምን ችግር አለው? ሪከርድ ተደረግ አልተደረግ አንተ እሺ፣ ዋን ሞር ታይም በቃ እሺ። እግዚአብሔር ይባርክ አጃፒ። በቃ እግዚአብሔር አንተ የሰጠኝ አምላክ ምስክሬ፣ በጨለማ ውስጤ በጣም ጨለማ ነበር እየሆነብኝ ያለ ማለት ነው። አንድ ነገር እንገር አለ የሚያገዘኝ ካገዘኝ ያግዘኝ። አሁን አካውንቴ እሰጥሃለሁ። ጻፍ አካውንቴ። በቃ አግዙት። ይኸውላችሁ የእውነት የሚያግዘኝ ካለ ያግዘኝ፣ የማያግዘኝ ካለ ግን ማለት ነው ልጆችን አደራ። በቃ ልንገርህ አሁን በዚህ ሰዓት ኢትዮጵያ ያሉት እንዳለ የተኙ ናቸው። ኢትዮጵያ ውስጥ ያሉ አይደሉም። እዚህ ሚዲያ ላይ ያሉት ገብቷል። ውጭ ያላችሁ ናቸው። የእውነት ይሄ ወንድማችን በጣም ብዙ እውቀት ያለው ቴዎሎጂ የተማረ ደምረው ቴዎሎጂ የተማረ እኔ ራሴ ከሱ ብዙ ነገር ተምሬያለሁ። ያስተምረናል። ገባችሁ? ጠቀመም ጎዳም ግን በቃ በአሁኑ ሰዓት ላይ
እርዳታ የሚያስፈልገው ከሆነ አግዙት። ለምን ስሜት ይሆናል? አግዙት። በቃ ለፈጣሪ ስትሉ። ባንክ ነው ያለኝ 1048 98 97 613 ለዚህ ጻፉት። እዚህ ጋር ድጋሚ ጻፉት። 1048 98 97 613 ስምን ንገራቸው። ያው ደምረው ነው፣ በቃ በደምረው ነው ያለው። 1048 በቃ እኔ የምነግርህ እኔ የተወሰነ መኪና እንኳን በብድር መግዛት የምችልበትን በር ካገኘው የሰው መኪና እኔ ጠብቄ መስራት ሁሉ ላልችል እችላለሁ። እኔ 500 ሺህ ብር እንኳን ካገኘው ማለት ነው ከባንክ ብድር አለ ኢትዮጵያ ውስጥ፣ ከብድር አገናኝቼ መስራት ሁሉ እችላለሁ። እኔ ብዙ ብር አልፈልግም። እኔ አሁን ስነግራችሁ ግን የምሬን የእውነቴን ነው የምነግራችሁ። ጌታ በሚያውቀው የእውነቴን ማለት ነው። ግን በሶት ነው አሁን ባለኝ ገንዘብ ነው የጠጣሁት። እግዚአብሔር በሚያውቀው እኔ አንድ ሰው ነው የቤት ኪራይ የቤቴን የቤት ኪራይ የሁለት ወር የቤት ኪራይ የትምህርት ቤት የልጆችን የትምህርት ቤት የሸፈነልኝ አንድ ሰው ነው። የዓመት ባለ ወጪን ችሎ ማለት ነው። እግዚአብሔር ይባርከው። ስሙን አልነግራችሁም። እግዚአብሔር ይባርከው። ቴንኪው እምነግራችሁ ማለት ነው። ገባችሁ? ግን አሁን አንዳንዶች ይናገራሉ። እኔ እግዚአብሔር በሚያውቀው አውቃለሁ። እዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከማንም እንትን ላለማለት የኦቨር ጀምሬ ነበር ራይድ። ሁላችሁም ታውቃላችሁ። ራይድ በጀመርኩ ሰዓት ግን እንደዚህ አይነት ተናግሬ አላውቅም። አንድ ቀን ተናግሬ አላውቅም። አንድ ቀን ማለት ነው። ታውቃላችሁ 8 ወር ኡበር ስነዳ አንድ ቀን እንደዚህ ሆንኩ እንደዚህ ሆንኩ እያለቀ ስራ ምንድን ነው ደምረው ይኸው ምንም 2 ወር ሆኖኛል። በቃ አቁሜያለሁ ስራ እና ልጆች ምንድን ነው የምታስተዳድረው? እግዚአብሔር ነው በቃ እያኖረልኛል። አላቅም እንዴት እንደሚኖሩ ልጆቼ የምነግርህ ማለት ነው። እየነገርኩም ነው። በቃ የትምህርት ቤት የ2 ወር እንደገና የቤት ኪራይ የ2 ወር ነበረብኝ። ከሱ የተቀበልኩት ገንዘብ አንድ ሰው ይቸግራል። አንድ ሰው አይከብድም? የራሱ ፋሚሊ የራሱ ቤተሰብ አለው። ገባ? ከባድ ነው። እኔ ጊፍት ስጡኝ፣ ሰብስክራይብ አድርጉኝ፣ ምን አድርጉኝ ብዬ አለምንም ኦርቶዶክስ ላይ አይታችኋል። ሰብስክራይብ አድርጉኝ ለማለት እንኳን በጣም ነው የሚደብረኝና ሶሪ ካስቸገርኳችሁ ይቅርታ። ግን ተፋታል እንዴ ከሚስት ጋር ደምሮ? ይቅርታ። ኧረ እዛው አንድ ላይ የምንኖረው እነዚህ ባለ ምንድን ነው እንደዚህ አይነት የምትጽፉት እንዴ? ላሳይ እንደ በቪዲዮ ላሳይ በቪዲዮ አለች እንዴ ደም ይኸው እኔ በቪዲዮ አሳያለሁ። ማርያምን እኔ በቪዲዮ ነው ማሳይ ከፈለግ ይኸው ቤቴ ነው ያለችው። እንደ በጌታ በኢየሱስ እናንተ ምን አይነት ወሬ ነው የምታወሩት? ባለጌዎች ልጆች ይዞ የሚኖር ሰው እንዴት ነው እንደዚህ የምታረጉት? እኔ ላሳይ። እኔ የምናገረው ለምን ውሸት እንደሚሆን አላውቅም። ውሸታም ይላሉ። ኧረ በቃ ይተኙ። ኧረ ተው ደሜ ይተኙ ብራዘር። ኧረ ተው። አያችሁ ይሄ ሰው እውነት አለው። እውነት ስላለው እገዛ ስለሚያስፈልገው ብታግዙ ጥሩ ነው። እንትኑን አካውንት ለምትሉ አካውንትን ዝም ብለህ ተከታ እዚህ አሁን እስኪ ኦንላይን ዝም ብላችሁ ተክ አድርጋችሁ አስደስቱ። እስኪ ደሜ የቤት ኪራይ አለ ተከራይታ ነው። የቤት ኪራይ ነው። ምንድን ነው ገዝቶ ነው ይላሉ። ለምን ምንድን ነው የሚገዛው? ቢገዛ የራሱ ቤት ቢሆን ቤት ኪራይ ከሌለ ታስቃላችሁ እኮ በጣም ገዝቶ። እሺ አመሰግናለሁ። እሺ እግዚአብሔር ያክብርልኝ። ቴንኪው ደሜ የምሬን ነው የምልህ። 1 2 3 ሰዎች እኔ እዚህ ጋር ያሉት ሰዎች አሁን አካውንት ልከላቸዋል። ካላስገቡልህ እመነኝ ንገረኝ። እኔ ማን እንደሆነ አላውቅም። ስማቸውን ሊያዝ በቃ እንደዛ ከሆነ ያ ግን እግዚአብሔር በሚያውቀው ይታያል። አሁን ሲገባል ቆይ እሺ፣ አሁን የገባውን ላሳየህ። ኦኬ አሁን በስማቸው አይደለም የሚልኩልህ። ከዛ አንድ ብር አስገባ። ይኸውልህ አካውንት ይታያል። 1 ብር
እኔ ያለኛው የነገርኩህ አካውንት ይሆናየው ስንት እንደሚል ተመልከት። አንድ ብር አላስገባም በኢየሱስ ማለት ነው። ለመሞከር ነው ይሰራል አይሰራም የሚለውን ላየዋላ እያለኝ አካውንት ስንት እንደሆነ ተመልከት። ስንት ነው አየው? 3800 አለህ እኮ በቃ ይሄ ነው ያለኝ አካውንት። አሁን በነገርኩህ አካውንት ሰውዬው ያስገባው ስንት ብር እንደሆነ 1 ብር። ወይ ደግሞ መጫወቻውን በኢየሱስ ያላችሁት የእውነት እርግማን የጠገባችሁ ካልሆናችሁ 1 ብር አላስገባም ያደረገው ስማ ጃፒ አሁን ሌላው አሻሻልና ደግሞ ማለት ነው ሌላ አሻሽሎ 100 ብር አስገባ። አሻሽሎት ደሜ እሱም አይናቅም። ይሁን አሁን የያዛችሁ አንዴ ደሜንም አንዴ ሀብታም እናደርገዋለን። እግዚአብሔር ዮኒ ንገረው፣ እኔም እመጣለሁ አብረን። አሁን እኮ ፖለቲካ ሰሩ ምንም ሰሩ ማን ነው አሁን እኮ በቃ ጀስት በቃ አንድ ደግሞ ቋሚ የምትረዳ አመጣለሁ። ጃፒ እኔ ደምረውን አላውቀውም፣ ግን አንተ በጣም ስትየው ማለት ነው $100 አስገባለታለሁ። ቢዚ ስለሆንክ 1-2 ቀን ይጠብቀኝ እሺ። ወይ በየወሩ ደደሜ $100 ብትልኪለት አንቺ አትጎጂ። እኔ አውቃታለች፣ በጣም ጎበዝ ሰው ነች። አንተ እኔ እኮ ፋኖ ነኝ። $100 ስለፋኖ ነው ምልክ በየወሩ አሾፋል እንዴ? ለሱ በቃ 100 ላኪለት። ደሜ የእውነት ጥሩ ሰው ነው፣ እውቀት አለው። ባይሆን ምን መሰለህ ማረጋው $100 አይ ቲንክ 18,000 ብር ነው፣ ግን 20,000 ብር ሞልቻ ልክልሃለሁ ወንድሜ። አይዞህ እሺ። በቃ እንደዚህ ናችሁ። ይህች አሁን ኦርቶዶክስ ልጅ ነች፣ የአማራ ልጅ ነች። ገባ ኦርቶዶክስ ነች። አመሰግናለሁ። ሰዎች ግን ሌላ ሰዎች እናንተ አታሹፉ። 1 ብር ትልካላችሁ፣ ነውር አይደል? አሁን 1 ብር ልክ አሁን እኔ ላይ አሁን 1 ብር 1 ብር ላክና ማለሽ አሁን ሻንጣውን መሆን አለበት ሊጫወትብን ማረም አሁን እኮ የልጅ ባይመጣ እኔ ምን ነው እኔ ማሳያችሁ ምን በጣም ማለት ነው እኔ የምነግርህ ማለት በቃ ያስጠላል። አንድ ጊዜ እኔን የምትወዱኝ ሰዎች ካላችሁ እዚህ ውስጥ እኔን የምትወዱኝ 3-4 ሰዎች ለደሜ ዝም ብላችሁ እስቲ 100 ዝም ብላ 3-4 ሰዎች በቃ ራ ያደርገዋል። 1 ወር ቤት ኪራይ ምናምን ይከፍልለታል። እስቲ ኑ እኔን የማትወዱኝ ከሆናችሁ ደግሞ ገዛ መንጋ ጭላን ይዘህ እዛ ዱቅ በል፣ ምንም ችግር የለውም። ዝም ብለህ $100 አይከብዳችሁም። ጃፒ በነገራችን ላይ አሁን 2 ብር ስለሆነ እኔ እውቀቱ ስለተመቼ ነው። በጣም የሚያውቅ ሰው ነው። ችግር ብዙ ቦታ ሰውን ይከታል። ሳያስበው ፔንቴ የሆነ ሰው ነው ደምረው እዛ ውስጥ ሆኖ ግን ደግሞ ዘፍ ብለው ሲያቅ ደግሞ የእውነት ማንነቱን ይዞ የመጣ ነው እና አግዙት። መተጋገዝ ትልቅነት ነው። አርኔ ደሜ ያ ምልህ ግን አሁን ማለት ነው። ኧረ በኢየሱስ ስም ምን ነው ደሜ? እስቲ ንገረን። 15,000 ብር አንድ ሰው አስገባልኝ። አየህ በቃ የሰርፕራይዝ ነው ይሄ። ገና ይቀጥላል። በቃ ያስገባልህን ሰው ያስገባው ሰው አመሰግናለሁ በለው እዚሁ
ማርያም በጣም ነው የማመሰግነው። እግዚአብሔር በሚያውቀው 3 ሰው አንዳንድ ብር አስገባና ከዛ እሱ 15 ሺህ ብር አስገባ። በኢየሱስ ወይኔ ኦርቶዶክሳውያን ይቅርታ አድርጉልኝ። እኔ ችግሬን መናገር ያልቻልኩት በቃ እኔ ችግሬን መናገር አልቻልኩም። ያልፍልኛል ብዬ በቃ ምላቸው ያልፍልኛል ብዬ ዝም አልኩ። እኔ ነኝ ያለች ልጅ አለች። እኔ ነኝ ከመም የምትባል በእናትሽ ማርያምን በጣም አይላኪት የእውነት በጣም ሌሎቻችሁ ዝም ብላችሁ 1000 2000 ምናምን ዝም ብላችሁ አድርጉና ለደሜ እናስደስተው እስኪ ዛሬ በቃ ይመቸው። ኢየሱስ ሚስቱ ተኝታለች፣ እሱ ፏ ያለ ነው ምናምን፣ ግን ይመቸው በቃ። ወይኔ ወይኔ ኦርቶዶክሳውያን ይቅርታ አድርጉልኝ በማርያም። ወይኔ 10 ሺህ ብር አንዱ አስገባልኝ በእናትህ። 10 ሺህ አስገብቻለሁ አለ እማማ ዝናሽ። 10 ሺህ ብር ማርያምን በኢየሱስ ስም አመስግነው። እማማ ዝናሽ አመሰግናለሁ በለው። ስሙ እማማ ዝናሽ ነው። ወይኔ እሱንም አብሎክ አድርጌዋለሁ በእናትህ። እውነተኛ ጠዋት ሲነሳ ልጆቹን ይዞ ምናምን ፏ ያደርጋቸው፣ ሚስቱም ሰርፕራይዝ ያደርጋል። ቸግሮኛል ብሎ እንደዚህ መውጣት የለበትም። ወይኔ ዛሬ ግን በኢየሱስ ስም በጌታ በኢየሱስ ማርያምን በእውነት ደም ይመች። ጴንጤ ጋር ብትሆን ብዙ ገንዘብ አይሰጡም? ይሰጧል እኮ። ኧረ በጣም እኔ 50 ሰው የሚረዳኝ 50 ሰው በወር 50 ውሸት ሃይማኖት ሲሆን ይረዱታል። እውነተኛው ጋር ሲመጣ ግን ዲያብሎስ ይናደዳል። ባርች ይላል። ብራዘር እንኳን አደረሳችሁ ለጥምቀት። እንኳን አብሮ አደረሰን። ያራዳ ልጅ ባርች ሰላም ነው አለን። ደምረውን ታውቀዋለህ? ባርች አላውቀውም፣ ይቅርታ። ደምረው እንትን ነው ረጅም ዘመን በችግር ምክንያት ጴንጤ የሆነ ልጅ ነው። አሁን እውነትን አውቆ ወደ ኦርቶዶክስ ተመልሶ ደግሞ ከዛ እንትን ነበር ራይድ ነው የምትሰራ የነበረው የሰው ራይድ እየሰራ ባለቤቱ ደግሞ መኪናውን ቀመው። አሁን ስራ የለውም፣ ልጅ አለው፣ ሚስት አለው። ታዲያ እናዋጣ የሆነውን ነገር ዱብ እንበለት። ኧረ ደግሞ መከራ አንድ በየቦታው አዋተን አንችለውም። ባርች አያንተንቶ ችግር የለውም። ያው ችግሮት ነው ጴንጤ የሆነው ጴንጤ ባርች እየመጣ እኔ እንዲህ ነኝ። ወንድማችን ነው ደሜ። ችግር የለውም ደሜ ብራዘር። ዝም ብላችሁ ሰርፕራይዝ አድርጉት። 500 ሺህ ካገኘው አለ 500 ሺህ ካገኘው ራሴን ለውጬ ተፍ ማርያምን በብድር አሳያቸዋለሁ። እኔ አሳያቸዋለሁ። እግዚአብሔር የሚያውቀው 500 600 ሺህ ብር ካገኘው አንድ መኪና ገዝቼ ራሴ እየሰራው የመኪናውን ዕዳ ራሴ ይከፍላል። አንድ ነገር ልንገርህ፣ እኔ ላስረዳ። እመቤቴ ከኋላ አለች። በእመቤቴ ስም አዳምጥ። 500 ሺህ ብር ካገኘ ቡዲዝም አትሆንም። እመቤቴን ሁሌ ትከተላል። ዛሴት እኛ ከጎን እንቆማለን። ማርያም አዋጡ፣ በቃ ከኛ እንጀምራለን።